ሰላም ሰላም ውድ ፍሬንድስ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣነው። ታሪክ ምናምን አይደለም፣ ያ ሪአክሽን ቪዲዮ ይዘንላችሁ መጣናል እና ደግሞ ያው ማውራት አለብን በዚህ ጉዳይ ብለን ስላሰብን ነው። እና እስኪ ወደ ቪዲዮአችን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር አድርጉ። ወደ ቪዲዮ እንደስኪ ያው በዚህ ሰሞን እንደምታውቁት በጃኒና በጁን ዳንኤል የነበረውን ነገር አይተናል። ምን ተፈጠረ የሚለውን እስኪ ጃኒ መጀመሪያ ወደ ሚዲያ መጣ ያለችውን ነገር እንያብረን። ብዙ በዝምታ ያለፍኳቸው ነገሮች አሉ ለአመታት ቢያንስ 2 አመት 3 አመት ይሆናል። ከነ ማስረጃው ምናምን ነው ማሳያችሁ። ብዙ ማስረጃም አለኝ። መረጃ ማለት ማስረጃ ጊዜ ነበር። በቃ ቶክሲክ ሪሌሽንሺፕ ውስጥ ነበር። ለዘንጉል ሳይሆን ማስረጃውን ያስኩት በዛ ሰዓት በጣም ያስፈራ ነበር ያለውበት ሁኔታና ምናልባት ብዬ ያስኳቸው እስኪ ኔክስት ሌላም አለ መሰለኝ አላ ሌላ ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ ቁስል ስላሳየው መሰለኝ ስንጣላ ላይቪ ነው የሚያዘጋው፣ ስንደባበር ላይቪ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቤን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይብሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? ጃኒ እህታችን መጣ ይሄንን አለች። ፌር እንደሆነ ሙሉ እናሳያቸውና ከዛ ደግሞ የኛን ሐሳብም በደንብ እናወራለን። በጣም ድንገተኛ ዱብዳ እንዴ ዱብ ብቻ ለዛ በእኛም ዱብ ከአካውንቱ መዘጋት ጋር መሰለኝ እንደዚህ አይነት ነገሮች ተወጡት። ከአካውንቱ መዘጋት ጋር ብቻ ሳይሆን ከዚህ በፊትም በዚህ ልክ ከሻው እንደዚህ አድርጎ እኮ 2 አመት 3 አመት ያለፈው ኢቭን እኮ ለተመካከለ ለምንድን ነው እኮ የዛኔ ኢንተርፕሬት ማድረግ ከፈለገች ወይ በህግ መጠየቅ ከፈለገች የዛኔ ማድረግ ትችል ነበር። ከ2 ከ3 አመት በኋላ ግን እንዳልሽው ፌር እንዲሆን እንጨርሰውና ከዛ ወደ ሀሳቦቻችን ሶስት የጆን ደግሞ እንስማና ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ይቀጥላል። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም ማለት በደምብ ስሙት። ቤተኛ ባይዘዊ ይሄ ብሎ እንትን ያለው አዶናይ ጋር ጥምቀት በሄደችበት ሰዓት ጃኒ ደውላልኝ ነበር። ጆን የራሱ ማስረጃ ብዙም አይሰማም። estamos de verdad. ¿Dónde está? Se casa ahí en hora tan sana. Mándame la bichena.
ይሄንን ጎንደር ሆና ጃኒ ያወሩት ማለት ነውና አሁን እስኪ ደግሞ ይቀጥላል። በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደው ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችና ወጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው ታቱንም ይኸው አየው እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለች። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛለሁ። ስቶሪም ላይ ያደርጋል። ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። እሺ ይኸው ያያችሁ ከ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታል ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ለምን ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው ወደዛ ራቅ አርገው አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅረው ይዘጋባል። ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋ። በስማ ከባድ ነው። ግን አሁን መውሰን ከባድ በጣም ማለት ያሳለፉት እነሱ ናቸው። እሷ እንደዚህ አሁን እሱ እንደዚህ ጨርቆ መቼም አይመርሻት። እንደዚህ ያርጉልሽም አልሞተችም። ከዛ ይሄ እኮ ላይቭ ላይ 100 ምናምን ሺህ ሰው ቁጭ ብሎ እሷ ወጣ ከተናገረች በኋላ ጆን መጣ ራሱን ኤክስፕሌን አደረገ። ጃንዬ ሆዬ ብትጠበቅ እንግዲህ አልመጣች። መምጣት የነበረባት መጀመሪያ እንደውም እሷ ነበር። ምክንያቱም ሚዲያ ላይ ይዘው መጣለች። እዛ ጋር 100 ሺህ ሰው ነው ቁጭ ብሎ ያለ። 100 ሺህ ሰው ደግሞ ቀልድ አይደለም። እነዚህ ሰዎች ህይወታቸውን በሚዲያ ነው እንትን እያሉ ያሉ። ከዛ በኋላ አለ እስኪ ደግሞ አለ መጨረሻ ላይ በርግጥ በዛ ሰዓት በሰዓቱ አልመጣችም ወዲያው ነው እንጂ ከዛ በኋላ በነጋታው ነው ዮኒ ማኛ ቤት ገብታ ከታረቁ እኮ በነጋታው ተናሉ እኮ አንሱ መጣችሁ ካይባል እርቅ ፈጻሙ ኦሬዲ ቆይ ቪዲዮ ነው። እሺ እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ዮኒ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበር እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ኢትስ ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሃል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ።
ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? አዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው ቮይስ ኮል ነው። በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ ምንድነው ውክልናውን አንቺ ሄደሽ የምታረጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድነው ሊሆን የሚችለው? እስቲ ንገሪኝ። ምንድነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣት? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ እስር ቤት ነበረች። ሶሪ ይሄማ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እህቱ ግን ነበረች። የአንቺ ደዋነት ምንም እንደማታረጊ እርግጠኛ ስለሆነ ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺም ብሯን ቁርጥም ማድረግ እልም ነው ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። ዲቋኒ በውክልና ማታ ላይ ተደዋወል። በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካልም ይገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሺፕ ላይ ነኝ። ገባ? ሪሌሽንሺፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ ፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሺፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራን ነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ግርጣት በዚህ ሰዓት ደው ጎዝ ነው ቅይስ ይላል። አደራ እያልኩ ነው። አዶናይ ይሄው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩ ነው ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱ የሚሰማው ስሜት በመሀል አንዳንድ የሚሰሙ ድምጾችም አሉ። ኖርማል ነው እሱ ያቀርባል። አሁን ሰው ማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት። ሌላ ነገር ምንም የለም። ታሴ ኦኬ ያ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉ እስር ቤት እና ጃንዬ ሆዬ ደግሞ ይህንን መልስ ሰጣለች። ወዲያው ስትጣራ አልመጣም ብላ ብዬ ነው ማስበው። መጣም ብላ ይባላል መምጣት ነበረባት። ከዛ ደግሞ ይሄ ነው ኮንትራክት እሺ፣ ሁለቱም በየራሳቸው ፔጅ ታርቀናል፣ እርቅ ፈጽመናል፣ በቃ በርቅ ጨርሰናል እና መሰከራለን ብለው ፖስት ካረጉ በኋላ ነው ይሄ ከዛ እንደውም እዚህ ጋር እንደውም ምን በቃ ተጠራጠርኩ። እውነት ነው ከጨረሱ በኋላ ግን ብሎ ሌላ ሀሳብ ማንሳት ምን ይሉታል? የሆነ ነገር ፈልጋለች
ወይ ደግሞ በሰዓቱ ወይ አካውንቷ ሲዘጋ ስሜታዊ ሆናም ሊሆን ይችላል። ግን እንደዚህ በዚህ ልክ እናንተ ጃኒ ምናምን በጣም ምን ያህል ተጽዕኖ ፈጣሪዎች እንደሆኑ እንትን ነው ግልጽ ነው። አካውንቱ እሱ ያዘጋው እኮ አላውቅም አለች ራሱ። ከዛ በኋላ ማለት ነው አለች እኔ እንትን ስላለ ያው ይዘኔ እንደዛ አለች። ዝቡ ተነሳ ልጁ ላይ አሁን እኛ እርግጠኛ በቃ መቷታል ወይ ደግሞ እርግጠኛ አልመታትም አንልም አናውቅም። እኛ ግን ከመምታት በቃ እሱ በሱ ሳይሆን በቃ የሴት ልጅ ምናምን በሚለው ነው ህዝቡ ሆ ብሎ ተነስቶላት የነበረ የመታት ከመገ የለባትም ሴት ልጅ ከመታት እኮ እውነት ተሰዝናል ማለት አይደለም። ግን እሷ ረብሻ ፈጠረች ድንገት ተነስታ በቃ መቶኛል። እኔ እግዚአብሔር ድንግጥ ነው ያልኩት እንዴ በጣም እንዴ ምናምን ያልኩት በቃ ከዛ የድሮ ሪከርዳቸው ምናምን ይመጣልኝ በቃ ወደው ያስታውስኩ። ከዛ እንደዚህ ብላ ደግሞ ማታ ጆከር ቤት ስትጠራ አልመጣችም። ከዛ ታርቀናል አሉ በውስጥ ቆንጆ መታረቃቸው። ከዛ ደግሞ ግን ብላ ደግሞ እሱ ጸበኛ ነው ከዚህ ጋር ከዮኒ ማኛ ጋር እዛኔ ራሱ ሲገባ ወጥቷል ይሄኛው ማለት ነው። ከሱ ጋር ሆነሽ ራሱ ማውራት ራሱ ሌላ ታሪክ ነው። ምንድነው አፈጠች በጣም እና ከባድ ነው ከባድ በጣም እና ምን አሰባላችሁ ነው ቲም አላችሁ ነው ቲም ምንም መጀመሪያ ላይ በጣም በቃ በሷ ነው እንትን ብዬ ነበረ ማለት እንዴት ትመታለች። በዛ ነው ባለፈው ቀነኒም እንደዚህ አይነት ነገር ይዛፍና ቆይታ ምናምን ነው የተገደለ በራሷ ሞተችው ምናምን ብቻ የሞተችው በዛ እንትን ስለሆነ በቃ በጣም እንትን ብዬ ነበር። ወደ ጃኒ ነው ሳይደረግ ነበር። ግን ጆን ወዲያው መጥቶ እዛ ጋር ኤክስፕሌን ሲያደርግ ነገሩን እውነት ካላት ለምን አትመጣም ወደሚለው እንትን አልኩ። አንዳንዴ ሴት ስለሆነች እዛ ጋር ቁጭ ብሎ አስፈራርቷት ነው። አንዳንዶቹ ግማሾቹ አስፈራርቷት ነው ይላሉ ምናምን። ግን የፈለገ ይሁን ማለት የፈለገ ያስፈራራት 100 ምናምን ሺህ ህዝብ ቁጭ ብሎ ሁሉም ከጃኒ ጎን ነው ነበር አለንልሽ እየተባለች ማነው እሱ ከህዝብ በላይ ሊሆን አይችልም። ከማንም በላይ ሊሆን አይችልም በዚህ ልክና በዚህ ሰው አይዞሽ እየተባለች እውነት ካለ እኔ ትመጣለች ብዬ ነው የጠበቅኩት አይደል? አንቺ የምትፈሪው ነገር የለሽም። እኔ ሳልጅ አይደለችም ደግሞ ሚዲያ ላይ ማውራት ያለባትና የሌለባትም ከነሱ በላይ የሚያውቅ የለም። ላይቭ ላይ ነው ቀጥታ ስርጭት ነው የምትሰራው እሷ። ስለዚህ ምን ማውራት እንዳለባትና እንደሌለባት ጠንቅቃ ታውቃለች። ቀድማ ወጣ አወራች ሳምቲንግ በቃ ሌላ ምንም ልላችልም እኔ። ከዛ ወደ ጆን እንተናልኩ ሳይዳልኩ በቃ እውነት አለው መጣ። እንግዲህ ብንሰማት ጥሩ ነበር ተባለ። ከዛ ወደ ነገሩን ልብስብስ አድርገው ፈተናዋል ምናምን ማለት ኮመንት ያለው መንጥጣችሁ አትተዋትም ምናምን እያልክ በዚህ መካከል አዶናይ በጣም አሳዘነኝ። እኔ ለየት ያለ ፍቅርም አለኝ ለአዶናይ ታውቃላችሁ። ምን ነው አየሽኝ ከኔ ጋር የተማረው ቁጭ ብዬ አይደለም እኔ እኮ ነው ያየሽ እንደዚህ ስትይ ደነገጥኩ። ምን አይታው ብዬ ነው። እና አንቺ ቲም አለሽ? እኔ ቲም ማለት ምስተመር ነገሮቹ ድራማ እየመሰለኝ እንደው ነገሩ ካረረ እንጂ ማለት ያነሱት ቶፒክ ትልቅ ነገር ነው ስልሽ ይሄ ነገር እንትን ቢል በህግ ራሱ ሊያስጠይቀው ይችላል ነገር ነው ብዬ ነው እንጂ ምንም የምር እየመሰለኝ አይደለም። ምክንያቱም ኩሽ መጀመሪያ እሷ አለች እሺ እሱ መጥቶ አብራራ ምናምን ተናለ ምናምን እሷ ቃለች። እስከዛ እያመንኩ ነበር። ከዛ ታረቀን አሉ በነጋቱ ሁለቱም ተነስቶ እሺ በቃ ከታረቀ ተብሎ ነገሩ እንትን ማለት ነው ማለቅ ነበር። ወዲያውኑ ደግሞ ገብታሷ ሌላ ታሪክ ደግሞ የሆነ ትኑ የሰውን እንትን ለማያስ ክራውድን ለማያስ በሰል የማይመስል ነገር ነው። በኋላ ላይ የሆነ ራሱ አልመሰለኝም። ግን እንዳልሽው ሁሉ ያረጋው እንደጋር ደዛ ያረጋው ደበደባት ከነበረ ወይ አቢዩስ ያረጋት ከነበረ ምናምን ልክ አይደለም። በጣም ስህተት የሆነ ነገር። ከዛ በኋላ ይሄ የተላላኩት ቮይስ የተለዋወሉት ምናምን ደግሞ ልክ አይደለም።
እሱም ችት እያደረገ ነበር ናዮ ላይ እሷ ሲጀመር እኮ ሻሊ ከናዮ ጋር አንድ ላይ አልነበረም። ለየብቻ ነን እንትን ኮፓረንት ሆነን ነው ልጃችን እያሳደግን ያለ ነው እንጂ የራሳችን ላይፍ አለን ምናምን ብለው ነበር። አሁን ነው እንደምሰሙ አስተካክለዋል መሰለኝ። እሷ ግን ኦፊሻሊ ሁሉም ሰው እንደሚያውቀው ሪሌሽንሺፕ ትጠልች እና እንደውም አንዳንድ ሰው በጣም ምን ሲል ነበር በቀል ነው ሁሉ። ምክንያቱም ያኔ ሲታሰር ከሷ ጋር ነው የነበረ ጃኒ ጋር እና ዮጋ እኮ እርግዝና የታወቀ ድንገት እስር ቤት ስለገቡ ነው እና ልትበቀለው ሜቢ እንደዛም ሊሆን ይችላል ብሎ ግማሽ ሰው ደግሞ ተዘያለ ስለሽ በቃ እንደዚህ አይነት ህይወት ከሰጠሽ ምን በቀል ምናምን ያስኛው አንዳንድ ሰው እንደዛም ያስባል። እንዲያው እኔ ደግሞ ይመስለኝ እንደተባለው ቢሆን ሲጣሉ በቃ እንደዚህ ተጣልተው ወይ በጣም እንትና ትልቅ ነገር ብለው አይደለም የተለያዩት። የሆነ ነገር አጣላቸው ተናዱ ነገር ተደባበሩ። ከዛ በመሃል እንደዚህ የናየው ነገር ተፈጠረ ታሰሩ ምናምን ነገር ነው። ስለዚህ ወይ ያላለቀ እንትን ምናምን ውስጣቸው ካለ ያላለቀ መስል ያላለቀ ነገርማ ያላቸው እሱ ራሱ ሲያወራት እኮ በቃ በጣም እንትን ነው። ፕላስ የመኪናውና የአንድ ሚሊዮን ዳይራሱ በጣም ትልቅ ነገር ነው ማለት ነው። 1 ሚሊዮን ብር እሱን ደግሞ ወስዶታል አለች እኮ የኔ ማኛ ቤት ገብታ ስታወራ መልሼለታለሁ አለች። 50,000 100,000 200,000 ምናምን ሲፈልግ ጃዬ እንደዚህ ላኪልኝ እያለ እንደዚህ እየቀናነሰ ወስዶታል። በቃ መልሼለታለሁ። እሱ እንኳን መለሰችልኝም አላለም እኮ ግን የዛኔ መኪና ትንሽ ልግዛ ስትል ውክልናውም እንደውም የሰጠኋት ያለው ለዛ ነው። ትንሽ መኪና ልግዛ ስትል አይ ትንሽ መኪናማ አትግዢ ጨምረሽ እኔ እንትን ብዬ ጨምረሽ ግዢ ብዬ ሰጠኋት አላለም። ደህና መኪና ጃል መለሰችም አላለም እኮ ግን ገዛች። እኔ ደግሞ በቃ እንትን የመሰለኝ ነገር ማለት ነው። አሁን ላይቭ ባለፈው አሁን የሆነ ሰዓት ላይቭ ተገናኙ እንዳጋጣሚ አይደል? እሷ ፓውዝ ሆነ እሱ ወጣ ወዲያው ምናምን ኧረ እባክሽ ተገናኙና ከዛ አሁን እንደዚህ ያወሩ ከነበረ ለስራ ጉዳይ እንኳን የሚገናኙ ሰዎች ከሆኑ ለምንድን ነው ያን ድራማ ይታወቃል? ምን ያለሽ ድራማ ይታወቃል? ወደ ማን እኔ ቲም ጀንዳሊ ይታወቃል። ግን እሷ እንደዚህ ተጠቅታ ምናምን ቢሆን መቷት ምናምን ቢሆን ኦፍ ኮርስ አልደግፉም። እኔ ጆርዳኔል ድሮም ነው የምወደው ድሮ ገና ሳይታሰር በፊት ነው እና ሳይው ደነገጥኩ። እንዲህ ያደርጋል አያደርግም ምናምን ብዬ ማለት ነው። ግን በኋላ ደግሞ ራሱ መጥቶ እንደምታየው ነው ልጁ እትት ብሎ አስረዳ ያለውን ነገር። እሷ ደግሞ አለመገኘቷ ነገሩን አባሰው ገባሽ? እሱ ግን ያለውን ነገር ይኸው አሁንም ከመጣችም አለው መልሳችሁ ጥሩ ምናምን ብለው ሄደ። ስለዚህ ይሄ እሷ እንትን ገባሽ? አንዴ እሷ ወስና ይሄ ሰው ይመታኝ ነበረ እንደዚህ ያለው እስከ መጨረሻው መድረስ አለባት። የዚህ ልጅ ሁሉ ያበላሽው ነበር ይሄ ነገር። አንደኛ ለምን ዛሬ ሆነ? እሱ ደግሞ የዛን ቀን የጥርስ ሕክምና አምባሳደር ነው ምናምን የሚሆንበት ቀን ነበረ። ገባሽ? ለምን የዛለት ሆነ? እስከዛሬ ዝም ብላ 2 አመት ቆይታ ለምን እንዴ አካውንትሽ ልክ ሲዘጋ ነው እንዴ እሱ ትዝ የሚልሽ? እኮ አግባብ አይደል? ችግር ካለብሽ እኮ ልክ ሲወጣ ከፈለግሽ ወይ ደግሞ እዛውም እያለ መክሰስ ትችያለሽ። ከዛ ነገርሽን ደግሞ ህዝብ አይደለም የሷን ጆርናሊንን የሚቀጣላት ወይ የሚያስብላት ገባሽ? መንግስት ነው። ከተጠቃች ልጅ መንግስት ጋር ነው ሄዳለች። ይሄ ግን እንዳለችው ሰው ድራማ ነው። ይሄ ገንዘብ ወይ ጌም ምናምን ቀጠሮ ጌም አላት ብላ ለዋንት ያንዛ እንትን ሲሉላት ስላየች ነው እንጂ ይሄ በቃ ድራማ በቃ የሆነ ወይ ይሄኛው አካውንት ፋሎ እንዲደረግ ምናምን ነው እንጂ ኖርማል ነው። ብዙ ነገሩ እውነት ከሆነ ግን ሁሉ ነገር የተባለው ነገር እውነት ከሆነ እንቃወማለን እኮ ማለት ፕላስ ደግሞ ኔት ባለው እውነት ከሆነ ወይ አዶናይ እኮ ቲም አዶናይ ነው ሲጀመር በማለት በጣም ንጹህ ልብ ያለው ሰው ነው ምናምን እንደዚህ አይነት ድራማ ውስጥ መግባት የሚገባው አይነት ልጅም አይደለም። ግን እንዴ ከማየው ይመስላል እኮ ምናየውን እኮ ነው የምናወራው እኛ ምናየውን ነው የምናወራው። እና ጃኒ እንዲህ ሆነው ነበር ብለሽ ታስቢያለሽ? እንዲህ ሆናሉ ዛሬ ብለሽ ታስቢያለሽ? እነሱማ እኮ ድሮም እኮ እየመጣ ያለው ዋና በየቀኑ እውነት የማትጠብቂው ነገር ስለሚመጣ ስለዚህ አሁን ሰው ማመን ከባድ ነው። ዛሬ አብረው ታዩታላችሁ፣ ነገ ምን እንደሚፈጠር አላውቅም። ከባድ
ከባድ ነው። ተነስታይ እንግዲህ ሰላም መፈጠሩ እኛም ደስ ብሎናል። ኧረ በጣም አልደበረንም። አሁን ሰላማችሁ ይዛ ብለናል። ቶፒክ የማይጠፋበት በጣም እግዚአብሔር በጣም አንዱ የሆነ ነገር ሲባል አንዱ የሆነ ከባድ ነው። ብቻ ለማንኛውም ይመቻችሁ። ዩቲዩብ ሰብስክራይብ አድርጉ። የነጃኔን ጉዳይ እስኪ በዚህ ድራማ ነው ብለን አስባለን። ከቀጠለኛ ወቀጠላለን ቪዲዮ ፓርት 2 እንሰራለን። ግን ሰላም ቢወዱ ነው ጥሩ ለሁሉ። አዎ በጣም እናመሰግናለን። ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። እንወዳችኋለን። ባይ ባይ።